ዋናው ቁም ነገር የኔና ሀይሚ አለመለያየት ነው። ሲቀጥል ደግሞ ከዛ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ብሩኬ መጥቷል እንግዲህ ከሀይሚ ጋር ዛሬ። ነገር ግን ማለት ነው ልንገራችሁ በዚህ አጋጣሚ እንግዲህ አውቃለሁ ትላንትና ብዬ ነበረ። ብሩኬ ምን አለ መሰላችሁ ልጅ ኖሮም ትዳር ውስጥ ይገባል ምናምን ብለዋል እና ማንም ሰው ይገባል። በዚህ አጋጣሚ ልንገራችሁ ልጅ ኖሮ 10 ልጅ ኖሮም አንድ ሰው ከተዋደደ አብሮ መኖር ይችላል። ልጅኑም አብሮ ማሳደግ ይቻላል። ገባችሁ አይደለ? እንኳን የባለ ልጅ አይደለም ወይም ደግሞ የሚስት ልጅ ሆኖ አይደለም የባዳ ልጅ ወይም ደግሞ ከጎዳና ተዳዳሪ ልጆች ወይም ደግሞ ማደጎ ነው ምንድን ማሳደግ ምንድነው የሚባለው ይሄ ነው አይደለም ምንድነው የሚባለው ይሄ እንትን ማደጎ ነው ምንድነው ማደጎ መሰለኝ ማደጎ ነው ብቻ አማርኛ ከጠፋብኝ አስተካክሉልኝ ማለት ነውና ከዛ አምጥታችሁ እንኳን ማሳደግ ትችላላችሁ። ገባችሁ አይደለ? እንኳን ይሄ የብሩኬ ልጅ ሆኖ አይደለም። ነገር ግን የሚያናደው ነገር ምንድነው ብሩኬ ይሄ አይደለም። አንተና ሀይሚ መጀመሪያ ተማምናችሁ ብትገቡበት ደስ ባለን። ገባችሁ አይደለ? እኛም ምንም አንልም። ወይም ደግሞ ሀይሚ ራሱ አይከፋትም ብዬ አስባለሁ። ለምን መሰለ መጀመሪያ ልክ እንዴት ነው ያንተ ልጅ ኖሮ ወይም ደግሞ ሚስት ኖሮ በፊት ሚስት ነበረ በፍቅረኛ ነበረ ከዛች ልጅ እንዳለ ሀይሚ አውቃ ህይወት ውስጥ ብትገባ ኖሮ ምንም አይመስላትም። ነገር ግን ደግሞ በዚህ አጋጣሚ ደግሞ አሁን በድንገት ደግሞ የመጣ ነገር ለመቀበል በጣም ከባድ ነው። ለማናችንም ሴቶች በጣም ከባድ ነው። ነገር ግን ሁለታችሁም እንደማትለያዩ እኔ 100% እፈርማለሁ። ሁለታችሁም መቼም አትለያዩም። መሀላችሁ ላይ የሚገባ ሴጣን ውልቅ ይላል ማለት ነው። ቢያንስ 1 ወር የማይቆይም ወይም ደግሞ 2 ወር የማይቆይም እና ነገር ግን የመጣባችሁን ደግሞ እናንተ ገና የልጅ ትልቅ ናችሁ። እናንተ አስተሳሰባችሁ ሁሉ ነገራችሁና በእርጋታ ማለፍ ትችላላችሁ ብዬ አስባለሁ። እና እንግዲህ እስቲ ሀይሚ ትምጣና ብሩኬ ያዋቃለሁ ጨንቆታል፣ ጭንቅ ውስጥ ነው ያለው። ሳያስብ እዚህ ውስጥ ገብቻለሁ እያለ ነው እና ታውቃላችሁ ብሩኬም ልጅ ነው ሀይሚም ልጅ ናት። ነገር ግን ሁለቱም ደግሞ ተለያይቶ ማየት አንፈልግም እኛ በዚህ አጋጣሚ እና እስቲ ሀይሚ ትምጣና እስቲ ሀይሚን ደግሞ እናያለን። እኔ የሀይሚን ለቅሶ ማየት ብቻ ነው ያስጠላኝ ማለት ነው እና ማየት አልፈልግም ስታለቅስ። ነገር ግን እስቲ ትምጣና ከሀይሚ ጋር የሚያወሩትን እያየን አስቴት እንሰጣለን። እንደዚህ ነው የሚያምሩት። እንደሚከብድሽ አውቃለሁ ምናምን እኔ ማለት እኔ ማጣት ትፈልጊያለሽ? ምን አይነት ጥያቄ ነው? እኔ ማጣት ትፈልጊያለሽ? ግዴታ ነው መመለስ አለብኝ? እንደዚህ አይነት ጥያቄ ባትጠይቀኝ ደስ ይለኛል። ሳይሆን አስፈላጊ ነው። አትፈልግም? እሱማ አሁን ለእኔ ከባድ ነው እንደዚህ አይነት ጥያቄ መመለስና ከቻልክ እንደዚህ አይነት ጥያቄ አትጠይቀኝ። ሲቀጥል ደግሞ መልሱ ምንም ይሁንና ምንም አያደርግልህ እንዳንተ። በጣም ነው የሚያደርግልኝ። አሁን አስቤው ከመጣው ነገር አንጻር በጣም ነው የሚያደርግ። እኔ አንተን ማጣት ባልፈልግ ምን ዋጋ አለው ታዲያ? እኔ ማጣት ካልፈለግሽ አንድ መፍትሄ ስላለ እኮ። ምን አይነት መፍትሄ? አምኖ መቀበልና መቆየት። ግን መልሽልኝ። ማጣት ትፈልጊያለሽ? እኔ ጥያቄ ከባድ ነው ብሩኬ፣ ተወኝ በቃ። እንደዚህ አይነት ጥያቄ አትጠይቀኝ አልኩህ። ቆም ብዬ ስሚኝ ወይ አልፈልግም። ሲጀመር ብሩኬ ታውቃለህ ሀይሚ አንተን በፍጹም ማጣት አትፈልግም። አንተ ራሱ ታውቃለህ ሀይሚ በጣም እንደምትወድ እንደምታፈቅር ለአንተ ክብር እንዳለ በደንብ ታውቃለህ ብሩኬ ማለት ነው። ነገር ግን ይሄ ነገር ደግሞ አስገድዷት ነው ሲጀመር እንደዚህ ነገር እያደረገች ያለችው። ሲቀጥል ደግሞ እየተረዳች መሰለኝ ሀይሚ። ነገር ግን አሁን የሆነ አለ አይደለ ተለያየን የሚለው ነገር ብዙ ጊዜ ብላችኋል እናንተ። መቼም አትለያዩም። ገባችኋል? ብዙ ጊዜ ተለያየን ብላችሁ ሰርታችኋል። መቼም አትለያዩም እናንተ። ነገር ግን ደግሞ ስናስበው ደግሞ ለሀይሚ ከባድ እንደሆነ እናውቃለን። እንኳን ለሀይሚ አይደለ ለማንም ሴት ከባድ ነው። ገባችሁ አይደለ? እንደ ሀይሚ ቦታ ሆነን ስንፈርድ ማለት ነው። ነገር ግን አምናችሁ ወዳችሁ ተቀብላችሁ እስከ 3 ወር ድረስ የእውነት እናንተ ትዕግስት ኖሯችሁ ታግሳችሁ ዲኤንኤ ተመርምሮ የብሩኬ ልጅ ነው አይደለም የሚለው ነገር ለማወቅ ከቆያችሁ እኔ እንጃ አላቅም። በጣም ትዕግስተኛና በጣም ጀግና ናችሁ ብዬ ነው እኔ እናንተን እንትን ምለው። ገባችሁ አይደለ? ነገር ግን ከባድ ነው፣ በጣም ከባድ ነው የእውነት ከባድ ነው ለኔ በቃ። ሲቀጥል ደግሞ ምን ከዚህም በፊት እኮ እኔ አንተን ማጣት እንደምፈልግ ተናግሬም አላቅም። መረዳት አይከብድህም። ግን ደግሞ አሁን ላይ እኔ እንደዚህ አይነት ጥያቄ መመለስ አልፈልግም፣ ምክንያቱም ምንም ጥቅም ስለሌለው። በጣም ነው ያለው ለምሳሌ ማለት እኔ አሁን አንቺ ውስጥሽ እየተሰማሽ ያለውን ነገር ማወቅ አልችልም አይደል? በአንቺ ቦታ አይደለሁም አይደለ? ከባድ ሁኔታ ውስጥ ሆኜ ትችያለሽ አይደል? እኔም እንደዛ ልትሆኚ ትችያለሽ ብቻ ሳይሆን ነኝም በጣም ከባድ ሁኔታ ውስጥ ነኝ። እሺ ነሽ። የቻልኩት አቅም ለናለም በጣም የሚያስጠላ ሙድ ውስጥ ነኝ። ድክም ብሎኛል። የሆነ አይኔ ምናምን ያስታውቃል እኮ ታዲያ እኔ ምርር ብሎኛል እና እያንዳንዱ ነገር አሰልች ነው። ሁሉም ነገር ያሰለቻል፣ ሁሉም ነገር ያደክማል። እኔ ምን መወሰን እንዳለብኝ ራሱ በዚህ ሰዓት አላውቅም። ከነገሮች ለመራቅ እየሞከርኩ ነው፣ አንተንም ላለማግኘት እየሞከርኩ ነው፣ ግን ምንም አልቻልኩም። በቃ አንተን እንኳን
እዚህ ጋር ማለት ነው የእውነት ሁለቱም ተነጋግሮ ይላችሁ አለ አይደለ? አሁን ብሩኬም አልቻልኩም፣ ሃይሚም አልቻልኩም፣ በጣም ከባድ ነው፣ ከነገሮቹ መራቅ ነው የምፈልገው፣ ካንተ መራቅ ነው የምፈልገው ምናምን ነው። ብሩኬም እንደዛ ነው የሚለው ነገር ግን ሁለቱም ደግሞ የእውነት ይሄ ነገርን ደግሞ ማለት ነው መጣባቸው አይደለ? ይሄ ነገር በእርግጠኝነት ሁለቱም ለማለያየት የመጣ ሰውን ከማላችን ለማውጣት ደግሞ ሁለቱም ትዕግስት ያስፈልጋቸዋል። ሲቀጥል ደግሞ እንደዚህ ራሱ መገናኘት ራሱ በጣም ትልቅ ነገር ነው። ገባቸው አይደለ? እናንተ ብትሆኑ ጭራሽ አታገኙም። እርግጠኛ ነኝ አንዳንድ ሴቶች ራሳችሁን እስቲ ሃይሚ ቦታ ብታረጉ ማለት ነው ብሩኬን ዞር ብላችሁ አታዩ። እርግጠኛ ነኝ ፍቅረኛችሁን የድሮ ፍቅረኛው እሱ መጥቶ አግኝቶ ለእናንተ ሳይናገር ፍቅረኛችሁ ማለት ነው አብራችሁ እየኖራችሁ መጥቶ አግኝቶ ከዛ በኋላ አርግዣለሁ ብላ መጣ ነግራ ለእናንተ ማለት ነው። ገባችሁ አይደለ? እርግጠኛ ነኝ እንኳን እንደዚህ ቁጭ ብላችሁ ከሱ ጋር ለማውራት አይደለም አይኑን ማየት ራሱ አትፈልጉም። ስልካችሁን ዘግታችሁ እንደምትጠፉ እርግጠኛ ነኝ ማለት ነው። እና እኔም ብሆን እንደዛ ነው ማደርገው። ሃይሚ ግን በዚህ ልክ ትግስቷ፣ በዚህ ልክ መታገሷ እንደውም እኔ አደንቃታለሁና እና ሁለታችሁም ደግሞ ብሩኬም ሃይሚም ደግሞ ይሄ ነገር እንግዲህ መሀላችሁ ላይ ለማስወጣት እንደምንም ታግሳችሁ ሁለታችሁም ብትዋጡ ደስ ባለኝ። የሆነን ለመናገር በቃ ትግስት ኖራችሁ ዲኤንኤ ሳይወለድም ይመረመራል ብዬ ነበረ። እናንተ ግን ያው እንደዚህ ይሆናል እያላችሁ አይደለም እንግዲህ ሲወለድ ድረስ መጠበቅ ግድ ነው እያላችሁ ነው። የሰው ልጅ እንዴት ነው እስከ 3 ወር ድረስ አስባችሁታል? እንደዛ ከሆነ እኮ እስከ 3 ወር ድረስ እንደዚህ ናችሁ ማለት ነው ሁለታችሁ። እንደዚህ በየቀኑ ሃይሚም ታለቅሳለች፣ ሃይሚም እንደዚህ ነው ያለችው፣ አንተም ደግሞ እዚህ ውስጥ ነው ያለኸው ማለት ነው። ሁለታችሁም እስከ 3 ወር ድረስ ህመም ውስጥ ነው ያላችሁት። በጣም ከባድ ነው። የምሬ ነው። በጣም ከባድ ነው። ለማግኘት በሞክር አንዱ በቃ ሊያገኘኝ ይፈልጋል፣ ስላንተ ሊያወራኝ፣ ነገሮች እንዲስተካከሉ ምናምን በቃ አሁን ትናንት ራሱ ጋሽዬ በጣም ብዙ የማን እንደሆነ ይጣራ። የኔ እንኳን ከሆነ ማድረግ ያለብኝም ብቻ ነው የማደርገው። ገብቶሻል? የኔ ልጅ ነው ከተባለ እንኳን አውቀማሚ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከሷ ጋር አምናል። አንተ እኮ የኔ ልጅ እንኳን ብሩኬ የኔ ልጅ ከተባለ እያልከኝ ነው። ግን ሌሎቹ ደግሞ ከሷ ጋር እንኳን ምንም አይነት የተለየ ግንኙነት እንዳለ ራሱ ብሩኬ ይመስለኛል ግራ ገብቶታል መሰለኝ። ገባችሁ አይደለ? እንጂ የኔ ልጅ ነው ከተባለ አሳድጋለሁ ወይም ደግሞ ተቆራጭ ሰጣለሁ ማለት ነው። ገባችሁ አይደለ? ይሄ ማለት እንግዲህ ብሩኬ እያመነ ነው ማለት ነው። ገባችሁ አይደለ? እንዴት ነው የኔ ልጅ ካልሆነ እኔ አብሬ ካልተኛው ግዴታ የኔ ልጅ ነው አልልም። ነገር ግን ብሩኬ ደግሞ እያመነ ነው። ይሄ ደግሞ ግራ ያስጋባል። ገባችሁ? ብሩኬ ራሱ ግራ ገብቶታል። አሁንም እየመጣው ነገም እየመጣው ከኔ ጋር ምንም ግንኙነት የላትም እያልኩ ጨቃጨቅሽ ምናምን ጥሩ ይመጣል። እኔ አላውቅም። በቃ ነገሩን አክሴፕት አድርገን እንቀበለው ልጁ እስኪወለድ ድረስ። እሺ ከዛ በኋላ ቢወለድ እንኳን የብሩክ ሆኖ እንኳን ቢረጋገጥ ከአንቺ ጋር ነው መቀጠል እንፈልገው። ቅመሚ የኔ እንደማይሆን አውቃለሁ እኮ የኔ እንደማይሆን እኮ አውቃለሁኝ። ግን ልጁ ይወለድና የኔ ከሆነም ካልሆነም እኔ ቢሆን እንኳን ነው የምልሽ ቢሆን እንኳን ከሷ ጋር ነው ያልቀጥልም ከአንቺ ጋር መቀጠል ነው ፈልገው። እኔ ደግሞ እሱን አልፈልገውም። ቅመሚ እሱ ነው ዋናው። እርግጠኛ ባልሆንበት ነገር እኔ እና አንቺ መለያየቱን የሚበጀን ነገር አይደለም። ምንም አይነት መፍትሄ የለንም እኮ እንደዚህ አይነት ነገሮች። ሃይሚ ደግሞ ማለት ነው የምትፈልገው እንግዲህ ማንም ማለት የብሩኬ ልጅ አሉ ከተባለ እኔ ከሱ ጋር መኖር አልፈልግም ነው፣ ከብሩኬ ጋር መኖር አልፈልግም ነው እያለች ያለችው። ብሩኬ ደግሞ ከሆነ ደግሞ ከአንቺ ጋር መሆን ነው የምፈልገው ነው እያለ ያለው። ሲቀጥል ቢሆንም ባይሆንም ሲጀመር ከዛች ጋር አይኖርም፣ ማንም ሰው አያስገድደውም። ነገር ግን አይፈጠሩ እኮ ማድረግ ትችል ነበር አይደል? ቅድሚያ መጠንቀቅ ትችል ነበር። ሃይሚ እሱ አሁን እዚህ ጋር ምንም እንትን የለውም፣ ጥቅም የለውም። እሱ ነው በቃ የሚበጀንም እሱ ነው። አልፈልግም ምንም አልልም። ሌላ ኮሽታ አንፈልግ። ሌላው እኔ ደግሞ ደስተኛ አልሆንም እያልኩ ነው። ገባህ? እኔ ራሴን ነው ማስቀደም ያለብኝ። ኖሮኝ ብታገኘኝም ልጅ ኖሮኝ ከዚህ በፊት ብታገኝ እኔና ታገቢኝ አይገናኝም። ብሩኬ ልጅ ኖሮ ወይም ደግሞ ልጅ ለምን 10 ልጅ አይኖርም? ወዳ ከገባች ችግር የለውም። ወደሽ ከገባሽ ቢረግጡሽ አይክፋሽ የሚለው ይኸውልህ ብሩኬ፣ ለአንተ ልጅ ኖሮ ሃይሚ ከገባችበት አፍቅራ ተፋቅራችሁ ብታገባ ችግር የለውም። መጀመሪያ ልጅ አለ። ነገር ግን ይሄ ደግሞ በድንገት የመጣ ነው። ከእሷ ጋር ቀጥለ በድንገት የድሮ ፍቅረኛ እርጉዝ ነኝ ብላ ስትመጣ ወይም ደግሞ ብሩኬ አግኝቶ የነበረ ከአንቺ ጋር እያለ መጥቶ እንግዲህ አስባችሁታል። ማዋቅጠውብኛል ነው በቃ ልክ እንዴት ነው ሃይሚ ላይ ብሩኬ ማገጠ ማለት ነው። ገባችሁ አይደለ? እንደዛ ነው ይሄ ማለት ነው። እንደዛ ሆኖ ያመጣ ልጅ እንዴት ነው? በጣም ከባድ ነው። በጣም ከባድ ነው። ገባችሁ? ግን መጀመሪያ ወዳችሁ ፈቅዳችሁ የገባችሁት ህይወትና ወይም ደግሞ መጀመሪያ ከገባችሁት በኋላ የሚመጣው ህይወት በጣም ከባድ ነው። ገባችሁ አይደለ? ስለዚህ አይሆንም። እኔ አንተ እንደዚህ አይደለም አማቀ እሱን አላውቅም። እኔ እንደዚህ ብዬ ወስኜ ልነግርህ አልችልም። እኔ አላውቅም። እሱን ከባድ ነው። ግን ቦታው ላይ ልጅ እኮ የሚተወልዱ የኔ እንኳን እንቀኝ ብሩኬ በቃ ተወኝ። እንደዚህ አይነት ነገር እንዴት በአንድ ማሰብ አልፈልግም። በቃ እውነት እኮ ነው። ሃይሚ ከበቃ ከሷ ነው የብሩኬ ልጅ እንዲኖር ወይም ደግሞ ከሁለቱም ነው የምትፈልገው እንጂ ከሌላ ሴት ለብሩኬ ልጅ ብሩኬ ራሱ ብትሆን ለሃይሚ ልጅ ቢኖራት ደስ ይልሃል? አይልህም። ማናችንም ደስ አይለንም።
ትዳር ለራሱ የገቡት ፈቶ ሁለቱም አግብተው የፈቱት ናቸው እንጂ የሚጋቡት ሎርማን እንደዚህ አይነት ፍሬሽ አግብተው የማያውቁ ሰዎች አይሆንም፣ አይመጣውም። የምሬ ነው፣ አይመጣውም። ወኩኝ ደግሞ አብሬ መኖር አንቺ መጎዳት አልፎ ቤተሰብንም ነው የምንጎዳው። ገብቶሻል አይደል? ብሎ እኔን ማጣት ትፈልጊያለሽ ወይ? ምን አይነት ጥያቄ ነው? አብረሽኝ ከጎኔ ሁኚ። ልጅ ቢኖረኝ አብረሽኝ አታገቢኝም ነበር ወይ እንዴ? ብሩኬ ያለው አማራጭ ብቻ ምን አይነት ጥያቄ ነው? እሺ ምን ማምጣት እንችላለን? ቤተሰብ ቻው። እሺ ወዳችኋለሁ። እኔ የሀይሚን ለቅሶ ማየት አልፈልግም በዚህ አጋጣሚ የእውነት እና ሙሉ ቪዲዮ ገብታችሁ እዩ። ሰላማችሁ ይብዛልኝ። መቼም እንደማይለያዩ ግን እነግራችኋለሁ። እሺ መቼም አይለያዩ። መሀል ላይ የገባ ሴጣን ሁሉ 2 ወር 1 ወር ቆይቶ ነው የሚወጣው። እሺ መቼም አይለያዩም እነሱ ማለት ነው።